ውድና የተከበራችሁ ውድ የበጎ ቤተሰቦች እና እንዲሁም የአፍላ ፍቅር ወዳጆች ተከታታዮች እንደምን አላችሁ? እኔ ጋር አለሁኝ አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 204ን ሲሆን እንግዲህ ናታን እና መሲ ግብ ላይ ናቸው ማለት ነው። እሷም አልተረዳችው እሱም አልተረዳው። እሱ የሚሄድበት መንገድ ሌላ ነው፣ እሷ የምትሄድበት ሌላ መንገዱ ሌላ ነው። እሷ የፍቅር ስሜት ሲሰማት ለሱ፣ እሱ ግን የጓደኝነት ስሜት ነው የሚሰማው። ነገር ግን ብሎም በሁለታቸው ምንም አይነት የመግባባት ሁኔታ እየተፈጠረ አይደለም። ብዙ ቀን፣ ብዙ ሰዓት፣ ብዙ ጊዜ ተጣልተዋል። ለአንድ ጊዜና ለመጨረሻ ጊዜ ይቅርታ ተጠያይቀው ቁጭ ብለው ለመነጋገር ወስነው ነበር። እሱም በሚነጋገሩ ሰዓት ድሮ ጸባይሽ እንዲህ አልነበረም፣ ታስቢልኝ ነበረ። እኔ ስባረር ከትምህርት ቤት እንኳን ለአንቺ ብዬ እንደሆነ የተባረርኩት ታውቂያለሽ። ጓደኝነታችን ጥልቅ የሆነ ስሜት ነበረው። አሁን ግን ጓደኝነታችን የፈረሰ ያህል ይሰማኛል። ግን ለምንድን ነው? ምን ሆነሽ ነው ጸባይሽ የተቀየረው? ይላል። እሷ በመካከል በልቧ እንድታስብ ነበር። አሁን በዚህ ወርህ ላይ አፍቅር ያለው ላንተ የፍቅር ስሜት ይሰማኛል ብልህ ምንስ ትለኝ ይሆን ትላለች። እሱ ሳይሰማት እሱ እንዴ ምን ነው ፈዘትሽሳ ዝም አልሽ? ምን ነው በሰላም ነው ይላታል። እሷም አረ ዝም ብዬ ነው አልፈዘዝኩም፣ እያዳመጥኩ እኮ ነው። ደግሞ ቲቸር ሹሜን ታውቂ የለ ሰሞኑን እየተገናኘን አይደለም፣ ናፍቆኛል ትለዋለች። ምናልባት የጸባይ መቀየር አንደኛው ምክንያት እሱ ሊሆን ይችላል ትለዋለች። እሱም እሱ እኮ ልክ ነሽ፣ ያው ፍቅር ጅል ያደርጋል፣ በዛ ላይ ውር ያደርጋል። ምናልባት የሱ ፍቅር አውሮሽ የኔና የአንቺ ጓደኝነት አልታየሽ ብሎ ይሆናላ እያለ ያጫውታት ነበረ። እሷ ግን ጥርቷን ንክስ እያደረገች እንደዛ ነገር እያለችው ነበረ። ምክንያቱም እሷ ታፈቅረዋለች፣ እሱ ግን ከጓደኝነታቸው ውጭ ምንም የሚያስበው ነገር የለም። እሱም ወይም ካልሆነ ቲቸር ሹሜን አፈላልጌ ላዋራልሽ ላናግርልሽ እንዴ ይላታል። እሱም ካልናገርከው በኋላ ተማሪ አፍቅረሃለች ልትለው ነው ወይስ ምን ልትለው ነው? ቆይ ሀሳብህ እኔ እንድባረርልህ ነው እንዴት ትለዋለች። እሱም ሀሳቤ እንኳን አንቺ ተተባረርሽ እኔ እዚህ ትምህርት ቤት ምን እሰራለሁ? ሀሳቤ አንቺን ማባረር ሳይሆን አንቺ ካለሽበት ድብርት ማውጣት ነው። ቲቸር ሹሜን ናፈቀሽን ፍቅርሽን እንድታገኙ ለመጣር ነው ይላታል። እሱም አይ ይቅርብኝ፣ ይህ ነገር ከተሰማን ይባረራለሁ። እንደው በቃ እኔ እፍና አርጌውና ቻል አርጌው ስሜት የለሱ የሚሰማኝን ስሜት ዋጥ አርጌው ብኖር ነው የሚሻለኝ። እሱን መርጫለሁ ትለዋለች። እሱም በቃ ከዚህ በኋላ ላላስቀየምሽ፣ ብታኮርፊኝን ላላኮርፍሽ ቃል እገባልሻለሁ ይላታል። እሷም ስለተረዳኝ አመሰግናለሁኝ ትለዋለች። እሱም እንግዲህ ባገኛት መንገድ ላይ ሁላ ባገኛት ስፍራ ላይ ሁላ እሷን ሳያስቅና ሳያዝናና የትም አያልፋትም። ምክንያቱም ያለችበትን ስሜት ስለነገረችው። ግን እሷ እኮ እንደዚህ መሆን የያዘችው በሱ ፍቅር ነበረ። እሱ ግን አልገባውም። ሌላው ደግሞ ቾምቤና መቅዲ ሊታረቁ መንገድ ላይ ደርሰዋል። የእነሱም የመታረቅ ምክንያትና የመግባባታቸው ምክንያት የፊዮሪና የሀና ጸብ ነው። ሄደች እንደሚታወቀው ፊዮሪ ለብሩክ እናት ኩላሊቷን ከለገሰች በኋላ ብሩክ ለፊዮሪ ነው የሚገባት፣ ፊዮሪ ደግሞ ለብሩክ ነው የምትገባው እያሉ በጣም ብዙ ሰዎች በዙሪያዋ ያሉ እንዲሁም በዙሪያዋ የሌሉ ጭምር ራሷን እያፈነዷት እንዳሉ፣ ከመካከላቸው ውጪ አንቺ ባትኖር እኮ ብሩክ ፊዮሪ ነው የሚያፈቅረው፣ ፊዮሪም ብሩክን እንደምታፈቅረው ታውቂያለሽ። ስለዚህ አንቺ ተመካከላቸው መውጣት አለብሽ እያሉ ጭንቅላቷን እየፈቷት እንደነበረ ሁላችንም አይተናል ሀናን። እሷም በመካከል በሚነግሯትና እሷም ባሰባቸው ሀሳብ ተመካከላቸው መውጣት በወሰነች ሰዓት መቅዲ መንገድ ላይ ትጠብቅና ስለ ህይወቷ እንደማታውቅ በሙሉ እስኪ ስለ አንቺ ህይወት አጫውችኝ፣ የኔና የአንቺ ህይወት የተመሳሰለ ነው፣ ይገጣጠማል። እኔ ካጫወትሽ በኋላ እኔም የኔን አጫውትሻለሁኝ፣ እስኪ ካንቺን ጀምር በሚል ሀሳብ እየተስማሙ እያወሩ እየመጡ በሁለተኛው ቀን መንገድ ላይ ጠብቃ ፊዮሪ ያለችበት ትወስዳታለች።
ከዛም በኋላ ሰፕራይዝ እያለች ትስቃለች። እኔ ምን እንደተፈጠረ እየተፈጠረም ያለው ምን እንደሆነ ምንም እንደሚፈጠርም አላውቅም። ምን ለማድረግ እየሞከርሽ ነው ትላታለች መቅዲን። አይ ዝም ብለሽ ተቀመጪ ትላታለች መቅዲ ሀናን። ፊዮሪ ለሀና እንድትላታለች። ሀኒ ይቅርታ አድርጊልኝ፣ እኔ አንቺን ብያት አይደለም እንደምመጭም አላውቅም እና ለምን ልታገናኘን አብረን እንድናወራና እንድንወያይ ለምን እንደፈለገች ማውቀው ጉዳይ የለኝም። እሷን እንግዲህ እንደዚህ ለምን ማድረግ እንዳስፈለጋት ለጋራ ሆነን እንጠይቃታለን። አሁን ተቀመጭ ትላታለች። እሷም እሺ ካላችሁ ብላ ትቀመጣለች። ነገር ግን እኮ ፊዮሪ ናት የላከቻት እኮ መቅድን። ምክንያቱም ስልክ ስታወራ በዚህ ሰዓት ነው የምትወጣው፣ እንዳታመልጥሽ፣ ሌላ መንገድ ቀይራ እንዳትሄድ ተጠንቀቂ፣ ጠብቀሽ ይዘሻት ነይ ስትላት በስልክ ስታወራ ነበረ። ግን ተማክረው እንዳልሰሩ ለሀና ነግረዋታል ማለት ነው። እንግዲህ በዚህ መካከል የተረዳችው መቅዲ ጮምቤ እና መቅዲ ስለተጣሉ የኔ ስሜት አንተ አትረዳም፣ አንቺም የኔ ስሜት አትረዳም ባለመደማመጥ ተጣልተው ስለነበረ ፊዮሪና ሀና ሲወያዩ እኔ ብሩክን አልሸሽግም፣ አፈቅረዋለሁ፣ ወደዋለሁ። ግን ደግሞ ብሩክ የሚያፈቅረው አንቺን ነው። እኔ ደግሞ ያፈቀርኩት ሰው ደስተኛ ሆኖ እንዲኖርልኝና እንዳየው እፈልጋለሁ። ብሩክ ደግሞ ደስተኛ የሚሆነው ከሚያፈቅረው ሰው ጋራ ከአንቺ ሲሆን ነው። ስለዚህ እባክሽን ብሩክን አትክፊው በሚል እንባ በሚተናነቅ ቃል ለሀና ነግራታለች። እዚህ መካከል መቅዲ የምትረዳው ነገር ቢኖር ፍቅር ምን ያክል ጥልቅ እንደሆነ ነው። ከአንደኛው ከራስ ደስታ ይልቅ ለዛ ለሚወዱት ደስታ መኖር እንደሆነ መቅዲ ትረዳለች። ፊዮሪ ለሀና እንደዚህ ስትላት ሀናም በዛው በተመሳሳዩ ነበር የመለሰችላት። በቃ ይቅርታ ማድረግ አለብኝ ብላ ለቾምቤ ትደውላለች። እንግዲህ ቾምቤ ደግሞ በእናንተ ፍቅርና ጸብ መካከል መቅዲን ላገኛት እየቀረብኩኝ ነው። ስለዚህ የእናንተ መጣላት ለእኔ መንገድ የሆኑልኛል፣ አመሰግናለሁ ሲላት ነበረ።